የሰሜን ኮሪያው መሪ ኪም ጆንግ ኡን 50 የሮኬት አስወንጫፊ ብሎም ኒውክሌር ተሸካሚ ከባድ መሳሪያዎችን ከጎበኙ በኋላ ለወታደራዊ ተቋማት ምስጋናቸውን አቅርበዋል። በ5 ዓመት አንድ ጊዜ በሚገናኘው የሰራተኞች ፓርቲ ስብሰባ ላይ መሳሪያዎቹ እጅግ ማራኪና አስደናቂ ናቸው ሲሉም ለፓርቲያቸው አባላት ተናግረዋል። የመሳሪያዎቹን አስደናቂነት በፓርቲያቸው ክብረ በዓል ላይ የተናገሩት ኪም ለቀጣይ እንደዚህ አይነት መሳሪያዎችን መጠናከር እንዳለባቸው አሳስበዋል። እነዚህ የሮኬት ማስወንጨፊዎች በሰሜን ኮሪያ ወታደራዊ ተቋማት መገንባታቸው የሀገሪቱን ወታደራዊ ስርዓት መሻሻል ያሳያል ያሉት ኪም ደስታቸውን ገልጸዋል። መሳሪያዎቹ ወደ ተግባር ሲገቡ የትኛውም ኃይል ከፈጣሪ እርዳታን አይጠብቅም። እነዚህ መሳሪያዎች በዓለም ላይ ውድና ውጤታማ ናቸው ያሉት መሪው የትኛውንም ትንኮሳ የመከላከልና የማጥቃት ብቃት ያላቸው እንደሆኑም ተናግረዋል። ኪም አሁን ላይ በይፋም የታዩት መሳሪያዎች ልዩ ጥቃት ለማድረግ ብሎም ተልኳቸውን በአግባቡ የሚፈጽሙ መሆናቸውን በጦራቸው እንዲተማመኑ እድል ፈጥሮላቸዋል። የሰው ሰራሽ አስተውሎት የተገጠመላቸውና ኢላማቸውን በአግባቡ የሚመቱ መሳሪያዎችን ማምረት የሰሜን ኮሪያን ኃያልነት ማስመስከሪያ መሆናቸውን በ9ኛው የሰራተኞች ፓርቲ ክብረ በዓል ላይ የተናገሩት ኪም በልበ ሙሉነት ለማይገመት ጥቃት በተጠንቀቅ መቆም አስፈላጊ እንደሆነ ነው ያሳሰቡት። ይህ መሳሪያም የሰሜን ኮሪያን የፖለቲካ ክስተት ከፍ የሚያደርግ ነውም ተብሎለታል። ለጠላት አስፈሪ መሳሪያዎችን ማሳየት አስፈላጊ እንደሆነ የሚናገሩት ኪም ለውጭ ኃይሎች ስጋት እንዲሆንባቸው መልእክት ለማስተላለፍም ተጠቅመውበታል ነው የተባለው። ይህ ዓመታዊ የፖለቲካ ፓርቲ ስብሰባም የሰሜን ኮሪያን ውጭ ጉዳይ ፖሊሲ፣ የጦርነትና ኒውክሌር እቅድ ለሚቀጥሉት 5 ዓመታት የሚወስን እንደሆነም ተነግሮለታል። ሰሜን ኮሪያም የጦር መሳሪያ መስፋፋት ደቡብ ኮሪያን የሚያሰጋ መሆኑን የጠቀሱት የሲኦል ባለስልጣናት ሁኔታውን በንቃት እየተከታተሉት እንደሆነም ከመናገር አልሸሸጉም። ሰሜን ኮሪያም ያስመረቀችው የሮኬት ማስወንጨፊያም 400 ኪሎ ሜትር ድረስ ማጥቃት የሚችል ሲሆን ሙሉ ደቡብ ኮሪያን የሚሸፍን እንደሆነም ታውቋል። የደቡብ ኮሪያ ባለስልጣናት እንደሚሉት ሰሜን ኮሪያ ዋና ኢላማዋ የአሜሪካና ደቡብ ኮሪያን ጥምር አየር ኃይል ሰፈርን ማጥቃት ነው ብለዋል። የኒውክሌር ጫፍ የተገጠመላቸው የአሁኖቹ የፒዮንግያንግ መሳሪያዎች በ5 እና 4 ዙር ብቻም የአሜሪካና ደቡብ ኮሪያን የአየር ኃይል ሰፈሮች አመድ ማድረግ የሚችሉ ናቸው ተብሎላቸዋል። የደቡብ ኮሪያ ዋና ከተማ ሲኦል ከሰሜን ኮሪያ ድንበር 50 ኪሎ ሜትር መራቋ ደግሞ ስጋቱን ከፍ አድርጎታል። ሰሜን ኮሪያም ከደቡብ ኮሪያ ጋር የሚደረግ የትኛውንም ድርድር እንደማትቀበል ከ2019 ወዲህ አቋሟን አሳውቃለች። ለዚህም ምክንያቱ ትራምፕ በመጀመሪያ የስልጣን ዘመናቸው ላይ ማዕቀብ መጣላቸውን ግንኙነቱ እንዲቋረጥ አድርጎታል ይላሉ ተንታኞች። ከቅርብ ዓመታት ወዲህ ይበልጥ ግንኙነታቸው እየሻከረ የመጣው የሁለቱ ኮሪያዎች ውጥረት በኮሪያም ልሳነ ምድር ያለውን ውዝግብም እንዲከራ አድርጎታል። ጠላትነት የተጫነው የሁለቱ ኮሪያዎች የህዝብ ለህዝብ ግንኙነት እንዲኖር ተደጋጋሚ ሞከራ ቢደረግም ከፒዮንግያንግ የሚወጡ ጠብጫሪ መግለጫዎች ነገሩን ተስፋ አስቆራጭ አድርገውታል። ሁለቱን ኮሪያዎች ሊያገናኝ የሚችል ተስፋን አመላካች የነበረው ቀስትም በኪም ትዕዛዝ መፍረሱ መንታዎቹ የሚገናኙበትን ጊዜ እንዲረዝም አድርገውታል ሲሉ የቀጠናው ተንታኞች ይናገራሉ። ኪም በህጋቸው ውስጥም ጠላት ደቡብ ኮሪያ ብለው ማስፈራቸው የሚታወስ ሲሆን ደቡብ ኮሪያ ግን አንድ ቀን የመልሶ መገናኘት ተስፋን ከመሰነቅ ተቆጥባ አታውቅም። የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ኪም ዮ ጆንግ ደቡብ ኮሪያ የምታደርገውን የሰው አልባ አውሮፕላን ትንኮሳ ማቆም እንዳለባት ማስጠንቀቃቸውና ፒዮንግያንግ ለጠላቷ እንደማትበገር መናገራቸው በሲኦልና ፒዮንግያንግ መካከል ያለውን ውጥረትም ከፍ አድርጎታል። ፒዮንግያንግ ባለፈው መስከረምና አሁን በቅርቡ ጥር ላይ ደግሞ ደቡብ ኮሪያም የድሮን ወረራ እያደረገች ነው ስትል ክስ ማቅረቧ በሀገራቱ መካከል ውጥረት መፈጠሩን ሲያመላክት በቀጠናው ላይ ስጋት መኖርንም ያሳያል ነው የሚባለው። የደቡብ ኮሪያ መንግስት ግን ይህን ከሰሜን ኮሪያም የወጣውን ክስ አስተባብሏል። ምንም አይነት የድሮን ወረራ ወይንም ድሮን ኢንከርዥን አላደረግኩም ሲልም አስታውቋል። ኪም ዮ ጆንግ ይህ ሉዓላዊነትን ከመጣስ ስለሚቆጠር ደቡብ ኮሪያም አስቸጋሪ ነገር ይገጥማታል ሲሉ ማስፈራርተዋል። ጠላት በድንበር አካባቢ የሚያደርገው ትንኮሳም የሚታይ ስለሆነ ጥንቃቄ ያስፈልጋል ሲሉም አክለዋል። ኪም ዮ ጆንግ ሰሜን ኮሪያና ደቡብ ኮሪያም ከ1949 ወዲህ ወደማይታረቅ አለመግባታቸው የሁለቱን ተመሳሳይ ህዝቦች ስነ ልቦናም እየሸረሸረው ከመጣም 10 ዓመታት ተቆጥረዋል። አሁን ወደ ግልጽ ጠላትነት የተሸጋገረው የሁለቱ ኮሪያዎች ውዝግብ ከሁለቱ ወገኖች አልፎ ለኮሪያ ልሳነ ምድር ውጥረት በር መክፈቱን ፖለቲከኞች ይናገራሉ። ከፒዮንግያንግና ሲኦል የሚወጡ ቃላት ሀገራቱ በተለያየ ጊዜ መልሶ ለመዋሃድ ሲያደርጉት የነበረው ሙከራ መና እንዲቀር የሚያደርግ ሆኗል ነው የሚባለው። በተለያየ ጊዜ ዘመናዊ የጦር መሳሪያዎችን እያመረተች የምትገኘው ሰሜን ኮሪያም ጎረቤቷን ከመረበሽም ቦዝን አታውቅም። ዛሬ ላይ ሰሜን ኮሪያም ያሳየችው ዘመናዊ የሮኬት ማስወንጨፊያ መሳሪያና የኒውክሌር አረር ጫፍ ለደቡብ ኮሪያ ስጋት መሆኑን ተንታኞች ይናገራሉ። ሁለቱ ኮሪያዎች ግዙፍ የጦር መሳሪያዎችን መታጠቃቸው የሚታወቅ ሲሆን አንድ ቀን በኮሪያ ፔንዙላ ከባድ ጦርነት መቀስቀሱ እንደማይቀርም አመላካች ነው አስብሏል። 전체 참가자들은